መጽሐፍትን በድምጽ ኢዮብ ዮናስ። አሻሮ መንጋ የኛ ፓርቲ ገና አልተወለደም። ጸሐፊ ያለው አክሊሉ፣ ተራኪ ኢዮብ ዮናስ። አሻሮ መንጋ የኛ ፓርቲ ገና አልተወለደም። ደራሲ ያለው አክሊሉ 2010 ዓመተ ምህረት። ተራኪ ኢዮብ ዮናስ። አሻሮ መንጋ። ክፍል 2። ያማረ የሴት ልጅ ሰውነት ቅርጽ ወሬ በተነሳ ቁጥር ሽንጧ የሚመስለው የሥላሴን ሜዳ የሚለው ግጥም ሁልጊዜም በጨዋታ ማዳመቂያቸው ይጠቀሳል። የጋዜጠኞቹ ቡድን በኒሳን ፓትሮል መኪና በተንጣለለው የሥላሴ ሜዳ ላይ ይከንፋል። የቡድኑ አባላት አንዱ አማራና ኦሮሞ ቅልቅል፣ ሌላው ትግሬ፣ ሌላኛው ኦሮሞ፣ ቀሪው የደቡብ ሰው ሲሆኑ ሹፌሩ ከየት እንደሆነ ፍንጭ ስለማይሰጥ ማንነቱ አይታወቅም። ተረቡ፣ ሳቁ፣ ንትርኩ የአንድ መስሪያ ቤት ሰዎች ሳይሆን የአንድ እናት ልጆች አስመስሏቸው ደስ ያሰኛሉ። ብርሃኑ፣ ኧረ በፈጠረህ እዚህ ነኝ በል። ኢትዮጵያዊ ሆነ ብሔር የለኝም አይባልም። እሺ የተወለድህበትን ስፍራ ንገረኝ አለ ካሜራማኑ ዘርአይ ሹፌሩን ከጀርባው እየነካካ። አየር ጤና ነው የተወለድኩት። ብሔር ሲል ጠየቀ ዘርአይ አከታትሎ። ሹፌሩ ፈገግ ብሎ ተመልሶ ተቆለፈ። ተናገር ሲል ዛተ። አቶምሳ ጋኔን የሚያስለቅቅ ቄስ ይመስል እየጮኸ፣ ኧረ ተውኝ እናንተ ሰዎች፣ ሶማሌ ሳይሆን አይቀርም አለ የደቡብ ሰው ጳውሎስ። የትኛው ሶማሌ ሲል ጠየቀ ተስፋሁ ነኝ። የትኛው ሶማሌ? ስንት ሶማሌ ነው ያለው? አለ አቶምሳ በተስፋሁ ነኝ ላይ እያፈጠጠ። ይሄ ነፍጠኛ ዛሬ ደግሞ አዲስ ብሔር ሊወልድ ፈልጓል ሲል ሳቀ ዘርአይ። ተስፋሁ ነኝ ፈገግ ብሎ፣ እኔ ምን ወልዳለሁ? እናንተ ናችሁ እንጂ ስትወልዱ ስታዋልዱ የምትውሉት። የኢትዮጵያ ሶማሌ፣ የዚያድ ባሬ ሶማሌ እያላችሁ ታደናግሩናላችሁ። በመከፋፈል ከዓለም አንደኛ አይደላችሁ? አንድን ሕዝብ ለሁለት ሀገር አካፍላችሁ ለአጠራሩም ለአስተዳደሩም የማይመች ስም ወጥቶ ግራ ተጋባን። ኦጋዴን የሚለውን ደርግና ኃይለ ሥላሴ ስለተጠቀሙበት ብቻ ሰረዛችሁት። በኢትዮጵያ ሶማሌ የሚባል የለም እንዳትል። አልወጣኝም። ታዲያ ምን ተብሎ እንዲጠራ ፈለግ? ሲል ጠየቀው። እሱን ትቶ ሌሎችን እየተመለከተ፣ እነሱን ጠይቃቸው። እነማንን? አዲስ መጠሪያ የለጠፋችሁላቸውን። አክስት ትለጠፍ አለ ዘርአይ የተስፋሁ ነኝን ጀርባ በቦክስ እየጎሸመ። እውነቴን ነው። የኢትዮጵያ የሚል ተለጣፊ ሳትጨምሩበት የሶማሌ ክልልን በነባር ስሙ ብትጠሩት ምን ክፋት ነበረው? ከሶማሌ ሪፐብሊክ ለመለየት ነው። ምን ትለያለህ? በኋላ ለነዚያ ለመሸለም ከወዲሁ ስያሜ ስታመቻቹ እንጂ
ቆይ አንተ ትምክተኛ አለ ዘርአይ በመገረም። ሁሉንም ነገር የምንሰራ በቃ እኛ ወያኔዎች ብቻ ነን ብሎ ሲጠይቀው አቶምሳ ጣልቃ ገብቶ ይሄ ነፍጣኛ በአባቱ ዘር በኩል የኖረ በሽታ አለቅ ብሎት አለና ተናግሮ ሳይጨርስ ተስፋሁነኝ ፈጥኖ አንቺ ተይ፣ አንቺ የሁለት ብር የሕፃናት አሻንጉሊት ሆነሻል፣ አፍ አለኝ ብለሽ ታወሪያለሽ አለው። ዘርአይ የኮረኮሩትን ያህል ሲስቅ ቆይቶ ወደ ተስፋሁነኝ እያፈጠጠ ምድረ ትምክህተኛ፣ እንደ ፋብሪካ ጥሬ ዕቃ ሞልድ እየተደረግሽ በሂደት ትለወጫለሽ እንጂ ከድሮ አስተሳሰብሽ ቶሎ እንደማትላቀቂ እናውቃለን አለው። እናንተ በስልጣን ከዘለቃችሁ መለወጥ ሳይሆን ጠፍተን እናልቃለን። በአባቴ ነፍጠኛ በእናቴ ጠባብ እየተባልኩ መግቢያ አጣሁ እኮ ጎበዝ። እኔም እልህ ሲል ቀጠለ ዘርአይ፣ እናንተ ረግጣችሁ 100 ዓመት ገዛችሁን፣ እኛ ገና በ12 ዓመታችን ተንጫጫችሁ። 90 ይቀረናል፣ አርፋችሁ ተቀመጡ። 90 ቀን ነው 90 ዓመት ሲል ጠየቀ ጳውሎስ። አክስት ጠይቃት አለ ዘርአይ አንገቱን በመስኮት አሾልኮ። ወያኔ እንኳን በ90 ዓመት በ900 ዓመት አይለቅልም፣ አትድከም፣ እያወራህ ተኛ አለ ተስፋሁነኝ። እኔ የሚገርማኝ ተስፋሁነኝ በእውነት የመንግስት ጋዜጠኛ ሊባል ነው አለ አቶምሳ። ኢትዮጵያ ፕሬስ እየሰራ ታዲያ የቢቢሲ ኮረስፖንደንት ሊባልልህ ኖሯል ሲል መለሰለት ጳውሎስ። የጋዜጠኞች ቡድን እየተሳሳቀና እየተጎሻሸመ የአባይን ሸለቆ አቋርጦ ምሳ ደብረ ማርቆስ በልተው ባህር ዳር ገቡ። በአገሪቱ የተከሰተውን ድርቅ ተከትሎ ከየአቅጣጫው እየተለቃቀሙ በየሰፈራ ጣቢያው የተሰባሰቡት ተረጂዎች የሚገኙበትን ሁኔታ ተመልክተው ለመዘገብ ነው የተንቀሳቀሱት። ጉዟቸው ሰሜን ምዕራብ ጎንደርና ደቡባዊ ትግራይን ያካትታል። ባህር ዳር እንደደረሱ እራታቸውን አንድ ላይ በሉና ሌሎች ውቧን ከተማ በምሽት ለመጎብኘት ሲንቀሳቀሱ ተስፋሁነኝ ተጫጭኖኛል ብሎ ወደ አልቤርጎው ገባ። ከገባ በኋላ ግን አላረፈም። ወረቀትና ብዕሩን አገናኝቶ ተቀባይ የሌለውን የዘወትር ደብዳቤ መሞነጫጨር ቀጠለ። የአንዳንድ ተማሪዎች የእጅ ጽሑፍ ያበግናል። ፊደላቱ ላቲን ይሁን ሳባዊ፣ ኤዥያዊ ይሁን አረባዊ መላቅጡ ስለማይታወቅ አንብቦ ነጥብ ለመስጠት ያስጨንቃል። በዚህ የተነሳ ተስፋሁነኝ ደብተር የማረም ሥራ ያነጫንጨው ነበር። ግለጽ የሚል የፈተና ጥያቄ መመልከትም እንዲሁ። ከ14 ዓመት ትግል በኋላ ያገኛት የቀበሌ ቤት ምድራዊ መንግሥተ ሰማያትን ካስተዋወቀችው አንስቶ ቤት መዋል ደስ ያሰኘዋል። ይህችን ቤት ያገኘበትን ተአምራት ከአምላክ ጋር በቀጥታ ተነጋግሬ የተረከብኩት ነው ብሎ ስለሚያምን በየደረሰበት ምስክርነት ሲሰጥ ይውላል። አንድ ቀን በሕልሙ ወደ ቅዱስ ዑራኤል ቤተ ክርስቲያን ስብከት ሊሰማ ይሄዳል። ምዕመኑ ገና ስላልተሰባሰቡ ጥግ ላይ ተቀምጦ የቤተ ክርስቲያኑን ጉልላት አተኩሮ ሲመለከት አናቱ ላይ ካለው መስቀል ስር ነጎድጓዳዊ ድምፅ ወጥቶ ሂድና ቤትህን ተቀበል ሰጥቻለሁ ይለዋል። በነጎድጓዳዊው ድምፅ ተደናግጦ ከተኛበት ተቃንቶ አማትቦ ተመልሶ ተኛ። በማግስቱ ከሰዓት በኋላ የትምህርት ቤት የጊዜ ሰሌዳው ነፃ ስለነበር ተከራይቶ ከሚኖርበት ከ22 ማዞሪያ በእግሩ እያዘገመ ወደ ካዛንችስ ሲሄድ ዑራኤል ቤተ ክርስቲያን እንደደረሰ ሌሊት በሕልሙ የተከሰተው ጉዳይ ብልጭ አለበት።
በውስጡ ትንሽ ተገርሞ እርግፍ አድርጎ ተስፋ የቆረጠበትን የቤት ስጡኝ ጥያቄ ለማመንጀክ እንደዋዛ ወደ ቀበሌው ጽሕፈት ቤት ሄደ። ጤና ይስጥልኝ፣ በአገር አለህ እንዴ? አለ ጸሐፊው ከመቀመጫው ተነስቶ። 14 ዓመት ሙሉ ባለቅስ ብጮ ዜጋ አይደለህም ብላችሁ ለባለ ጊዜና ለባለ ዘመድ ቤት እየሸጣችሁ ስታሰለቹኝ ምን ላደርግ መጣለሁ? ዛሬ ራሱ ምን ንግርት እንደጎተተኛ አላውቅም ሲል መለሰለት፣ በዓይኑ ቂጥ እየገላመጠው። ያው በተራ ስለምንሰጥ ጊዜው ሲደርስ ታገኛለህ። በየተራ ስለምናሳብድ ብትል ያምርብሃል። በስመ አብ፣ ምን ነካ? እንደዚህ አይባልም። አይባልም? መጀመሪያ በተራ ነው ስትሉ ኖራችሁ። ከዚያ የደሃ ደሃ ለሚባሉት ቅድሚያ ተባለ። ቆይቶ ለታጋዮች ተብሏል አላችሁ። ኋላ ላይ ደግሞ ቤት የመስጠት ስልጣን ለከፍተኛ ስለተላለፈ አይመለከተንም አላችሁ። የእናንተን ፎርሙላ እንኳን ሰው ፈጣሪ የማያውቀው። እኛ አገር የለን፣ መብት የለን፣ ሰሚ የለን፣ እንዲሁ ለአኗኗሪነት የተፈጠርን ምራቂዎች ነን። ምራቂ ታውቃለህ? ለዋናው ዕቃ ማሻሻጫ የሚሰጥ አጃቢ። አይደለም፣ እሱን ተወውና ይልቅ አንድ መላ ልጠቁምህ። የምን መላ? ሲል ጠየቀው እያናናቀ። ብዙ ሰዎች በማህበርም ሆነ በግል ቤት ሰርተው እያከራዩ የቀበሌ ቤት ሳይለቁ ይኖራሉ። በቅርቡ አንድ መመሪያ ወጥቷል። ቤት ሰርቶ በቀበሌ ቤት የሚኖር ካለ የሰራበትን ስፍራ የሚያረጋግጥ መረጃ ለሚያመጣ ጠቋሚ ልክ እንዳንተ በቤት አልባነት ተመዝግቦ የሚገኝ ከሆነ ተለቆ ለሱ ይሰጠዋል ተብሏል። ስለዚህ ገርጂ አካባቢ ሰርቷል የሚባል ነዋሪ ስለማውቅ አካባቢውን አስሰ ከቀበሌ ጽሕፈት ቤት ደብዳቤ ካመጣህ እንሰጣለን። ተስፋሁነኝ ሐሳቡን ብዙም ሳያዳንቅ ተሰርቷል የተባለውን ግለሰብ ሙሉ ስም ተቀብሎ ገርጂን ከግር እስከ ራሱ ሲያስስ ሰንብቶ በመጨረሻ ተሳክቶለት ማስረጃ ይዞ መጣ። የቀበሌው አስተዳደር ግለሰቡን ባስለቀቀው በሦስተኛ ቀን በዕለተ ኡራኤል የቤቱን ቁልፍ ተረክቦ ገባ። ሕልም ያየበትን ዕለት ሲያሰላስል ለኡራኤል አጥቢያ እንደነበር ሲያረጋግጥ ዓይኖቹ በእንባ ተሞሉ። ልክ በወሩ ከኡራኤል ቤተ ክርስቲያን 200 ሜትሮች ርቆ ጎረቤቱ ሆነ። በቤት ኪራይ ዋጋና በአከራይ ንዝንዝ አመል ፍዳውን ሲቀበል ኖሮ ተመስገን ቢልም በሌላ ለወሬ በማይመች ፈተና ተጠመደ። አንዲት የአካባቢው ነዋሪ ባለ ትዳር ቁም ስቅሉን ታሳየው ጀመር። ወንደላጤነቱን ቁመናውና እርጋታው ስቧት በፍቅር ከነፈች። ብታነሳ ብትጥለው ብትጠበስ አልሸታለችውና በመጨረሻ የእግዚአብሔር ሰላምታውንም ሲከለክላት ተናዳ አደገኛ ወጥመድ ላይ ጣለችው። ለሰው እንዳይናገር ለስሞታ የማይመች ዝም እንዳይል ዕለት በዕለት በሰቀቀን መጠበስ በርትቶበት ቤቱን መጥላት ብቻ ሳይሆን ለሕይወቱም ፈራ። አጅሪት በዚህ ሳትገታ ለባሏ ይሄ ሰውዬ ካልደፈርሁሽ እያለ መውጫ መግቢያ ስላሳጣኝ ወንድነትህን አሳየኝ ብለው አረፈች። ባልየው አስተዋይ ደግና የሚስቱን ችኩል አመል ጠንቅቆ የሚያውቅ ስለነበር ለጠብ ሳይሮጥ በራሱ መንገድ ማጣራት ቀጠለ። እሷ ግን እልህ እንደ እሳተ ገሞራ በውስጧ እየተንተከተከ ሲወጣ ሲገባ አንቺ ሴት ቀንሽን ጠብቂ ማለቷ ሳያንስ ይህንን ቋንቋ ለሕፃናት ልጆቿ አስጠንታ እርሱ ገና በር ከፍቶ ወደ ቤት ሲገባ ተስፋሁነኝ ሴቷ መጣሽ እያሉ ይኮላተፉበት ጀመር።
ዛሬም አንድ የቀድሞ ወዳጁ የኮሌጅ መምህር የተማሪዎቹን የፈተና ወረቀት በማረም እንዲያግዘው የሰጠውን የመልስ ወረቀቶች ይዞ መጥቶ በአንዳንዶቹ የእጅ ጽሑፍ እየተናደደ ብዕሩን ቁጭ ብድግ በማድረግ ላይ ሳለ ሕፃናቱ ከላይ ሲንደረደሩ መጥተው በሩን እየመቱ ሴቱ 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 ይሉት ጀመር። ተረጋግቶ ከቤት ወጣ። ከቤተ ክርስቲያኑ ፊት ለፊት ካለው ካፌ ተቀምጦ እየተከዘ የእጅ ስልኩን ሲበረበር አይኑ ሰብለ ግዛው ስልክ ቁጥር ላይ አረፈ። ካልጠፋ ወዳጅ ወደ እርሷ ያስመለከተውን ምክንያት ልብ ሳይል ደወለ። ሄሎ፣ እንዴት ነሽ? ተስፋው ነኝ። ሃይ ቲቸር፣ ሰላም ነው? እንዴት ትዝ አልሁህ? ዛሬ ነገ እያልሁኝ እንጂ አልረሳውሽም። ቴንኪው አለች ልትኮላተፍ እየቃጣት። ተገናኝተን ሻይ ቡና ብንል ይቻላል? መቼ እንገናኝ ሲላት የሚመቻትን ቀን ነግራው ቀጠሮ ያዙ። በዚያ የተጀመረው ግንኙነት እየተወላከፈ ተጉዞ ሙሽራዬ የወይን አበባዬ ተባለና ወንድ ልጅ ተወለደ። ሰብለ የጋዜጠኛ ባሏ የመስክ ጉዞ ጥንትም ትዳሬ የማትለው ቤቷን አስትቷት ሕፃኑን ለሰራተኛ አስታቅፋ አውቶቡስ ተራ ከጓደኞቿ በአንደኛዋ ቤት የደራ ጨዋታ ይዘዋል። ሰብለ ያላበዛሽውም አለች ሜሮን ከካፌ አስመጥተው ከሰፈሩበት ኬክ አንዱን እየገመጠች። ሰው ብዙ ውሽማ እንጂ ብዙ ባል ሲያገባ አላየውም። አንቺ የመጀመሪያዋ ነሽ። ይሄ ምንድነው የሚባለው? እነዚህ አሪፎች ሪኮርድ ሲበጥሱ የሚጻፍበት መጽሐፍ በሱ ላይ ተመዝገቢ እንትን ማለትሽ ነው። የጂንስ ቡክ ቀጠለች ሰብለ። አልጋ ላይ በሆዷ ተኝታ ሌላዋ ጓደኛቸው ፀሐይ ከተቀመጠችበት በርጩማ ወደ ኋላዋ ተንጋላ እግሯን ሽቅብ አንስታ የጭኖቿ መጋጠሚያ እየታየ ስትስቅ ቆየችና አየኛ ኮሌጅ ተማሪ ጋዜጠኛው ባልሽ ከሰባተኛ ክፍል እንዳቋረጥሽ ቢያውቅ ኖሮ እንኳን ለሚስትነት ለአንዲት ቀን እንኳን አይወጣሽም ነበር። በፎርጅድ ኮሌጅ ገብተሽ ባል ይዘሽ መጣሽ። ለማንኛውም ቡክ ኦፍ ጊነስ ነው የሚባለው አለቻት። ምንም ይባል ባክሽ፣ ዋናው ፍሉስ ነው። ባል ምናምን የምትይው ቋንቋ የነማዘር ዘመን ቲዮሪ ስለሆነ አትጨነቂ። ካሽ ካለው በፍቅርህ ላብድ ስለሆነ ውጭ ልከህ አሳክመኝ ትይዋለሽ። ካንቺ ያልተሻለ ብጣሻም ከሆነ መንገድ አትዝጋ ተብሎ ይገፈተራል። ሴት ጆንያ ሙሉ ወሬ ከተረተርህላት አንድ ማንኪያ ቅቤ ልቧ በፍቅር ትቀልጣለች በሚል የድሮ ተረት ተሸውዶ ሊበላሽ የሚጠጋ ፋራ ካለ ደግሞ ፊቱ ላይ ትተፊበትና ከመታሽ አንቆ ካልሳምሁሽ ብሎ ደበደበኝ ቲና ከሰሽ ካሳ ትበይበታለሽ። እናቴ አሪፍ ካልሆንሽ አሪፍ ይበላሻል፣ ጊዜው የኛ ነው አለች በጣቷ ወደ ራሷ እየጠቆመች። እንደዚህ ካልሽ ታዲያ ጋዜጠኛው ምን ቢዝነስ ተገኝቶበት ባል ተደረገ ስትል ጠየቀቻት ሜሮን። እሱማ እንዴት መሰለሽ ብላ የምክንያቷ መነሻ ወደ ነበረው ትዕይንት በሐሳቧ ተመለሰች። ይቅርታ ሰብለ፣ ትዳር ጠልቼ ሳይሆን ለዚያ የተዘጋጀ አእምሮ የለኝም። ማንን እንደማገባም አልወሰንኩም አለ ተስፋሁነኝ እግሮቹን በእግሮቿ መሃል ከቶ አንሶላ እየተጋፈፈ። ምን ችግር አለው? የዓለም ባንክ በብድር በሚሰራቸው የቤቶች ፕሮጀክት ታቅፌ ግራውንድ ፕላስ 1 ቤት እየሰራው ነው አላልክም? በቃ የቤት ዕቃ ምናምኑ ቀስ በቀስ ይሟላል።
ኮተቱ ሳይሆን ለነፍሴ ምግብ የምትሆነኝን አኗኗሪ ስላላዘጋጀው ስለ ትዳር የማስብበት ጊዜ ላይ አልደረሱም። እኔን አትወደኝም? ኧረ እኔ አላውቅም አለ ድንጋጤ ቢጤ እየለበለበው። እርቃናቸውን የልባቸውን ሲያደርሱ እንዳልዋሉ ከተጋደመችበት ተቃንታ በላዩ ላይ ሰፍራ በጡቶቿ እየወጋች ከንፈሩን መጠጠችው። የዚያን ዕለት ወደ ቤቷ ተመልሳ ሰናይት ከተባለች ጎረቤቷ ጋር ስለ ውሎዋ ታወጋላት ጀመር። ትሰሚያለሽ ሰብሊ፣ ይሄን ሰውዬ አበድሁልህ ብለሽ አግቢው። ቤቱ የሆነ ደረጃ ሲደርስ ትፋችሁና አሪፍ ቢዝነስ መስሪያ ብር አፍሰሽ ትመጫለሽ። አይመስልሽም? ያላሰብሁበት እንዳይመስልሽ። ክብሩዬን ምን እንደምለው ግራ ገባኝ። ዝም ብሎ ጓደኝነት ቢሆን ኖሮ ጣጣ አልነበረውም። ባልና ሚስትነት በጣም ያስቸግራል። ሰናይት አይኖቿን አፍጥጣ አቧረቀችባት። ምን ክብሩ ትያለሽ? ክብሩን ጅብ አይበላውም። ጊዜው ሲደርስ የሆነ ዘዴ እንፈጥርና እናገባዋለን። ሰብለ በትዝታ ሰምጣ ሳለ የእጅ ስልኳ ሲያቃጭል ባንና አነሳቸው። ተስፋሁነኝ ነበር የደወለው። ሃሎ፣ እንዴት ነህ? ሰላም ናችሁ? በጣም ደህና ነን ስትል መለሰችለት። ምላሷን አሹላ በሹፈት ቃና የሕፃኑን ድምፅ አሰሚኝ እስኪ፣ በጣም ናፍቆኛል። እንቅልፍ ላይ ነው። ከነቃ ተመልሶ ስለማይተኛ ይረብሻል። ግድ የለም እንደምንም ሞክሪ። ኧረ በፍጹም አይሆንም፣ ማታ ደውል። የልጁ ናፍቆት እያንገላታው ሕፃኑ በዓይን ባይኑ ይሄዳል። ወደ ገዛኸኝ ዘንድ ደወለ። እሷ እቤት እንደሌለች ጠቁሞት ሕፃኑን እያጫወተ ለደቂቃዎች ድምፁን አሰማው። እንደተለመደው መሬቱን በሆዱ ቀርቅቦ ፊቱን ወደ ሥራው አዞረ። አሻሮ መንጋ የኛ ፓርቲ ገና አልተወለደም ከያለው አክሊሉ። የዛሬ ክፍል የእስካሁኑ ነበር። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን። ኢዮብ ዮናስ ብለው ዩቲዩብ ላይ ገብተው ፕሌሊስት ውስጥ ከገቡ እነዚህን መጽሐፍት ትረካ ያገኛሉ። ኩዳድ፣ ጉንጉን፣ እመጓ፣ ዝጎራ፣ መርበብት፣ ራምቦ፣ ወሰብሳቤ፣ ገመና፣ ሁቱትሲ፣ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ ህብራዊ የስፖርት ታሪኮች። ምርኮኛ መጽሐፉ አሻሮ መንጋ፣ ኢትዮጵያዊው ጃንደረባ፣ ታላቁ መጽሐፍ መጽሐፍ ቅዱስ